የኩላሊት ህክምና አይነቶች የኩላሊት ህክምና እንደማንኛውም የሰውነት አይነት ህክምና የተመሳሰሉ ብዙ ነገሮች አሉት። ኩላሊት በኢንፌክሽን በኢንፍላሜሽን የሚፈጠር አይነት የኩላሊት ችግር ከሆነ በክኒን በመርፌ በተለያዩ ነገሮች ማስተካከል ይቻላል። ኩላሊት ደግሞ ስራው የሚቃወስ ከሆነ የኩላሊት ድክመት የሚያመጣ አይነት ችግር ከሆነ የተለያዩ አይነት ህክምናዎች ከሌሎች ህክምናዎች ሁሉ ለየት የሚል አይነት ህክምና አለው። ያም አንደኛ ዳያሊሲስ የሚባል ህክምና አለ። ሬናል ሪፕሌስመንት ቴራፒ የሚባለው ነው። ያ ህክምና ምንድነው የሚሆነው? ደምን ከሰውነት ወስዶ በሆነ ማሽን ውስጥ አስተላልፎ ንጹህ ደም ተመልሶ ወደ ሰውነት የሚገባበት መንገድ ነው። ሁለተኛው አይነት ዳያሊሲስ ደግሞ ፔሪቶኒያል ዳያሊሲስ የሚባል ሆድ ውስጥ ቱቦ ይገባና እዛ ቱቦ ውስጥ ፈሳሽ ገብቶ ያ ፈሳሽ በየጊዜው እየወጣ እየፈሰሰ ሌላ ፈሳሽ እየገባ እየፈሰሰ የዛኑ የሄሞዲያሊሲሱን አይነት ህክምና የሚያደርግ ህክምና ማለት ነው። እኛ እዚህ ሀገር በመጀመሪያ ስንመጣ የጀመርነው በዛ አይነት ህክምና ነበር። ቀጥሎ ያለው ህክምና ደግሞ ንቅለ ተከላ የሚሉት ህክምና ነው። ያ ማለት ደግሞ አንድ ህያው ሰው ለእናቱ፣ ለአባቱ፣ ለወንድሙ፣ ለጓደኛው የራሱን ኩላሊት ሰጥቶ እዛኛው ኩላሊቱ ለማይሰራለት ሰው ያ ኩላሊት በቀዶ ህክምና ይደረግና ከዛም በኋላ የሚደረገው ህክምና ወደ ኖርማል ጤንነቱ የሚመልሰው አይነት ህክምና ነው። ዶክተር ተስፋዬ ይባላለሁ። የኩላሊት ህክምና ስፔሻሊስት ነኝ።